ዛሬ ምርጥ የፀጉር ሻምፖ ሰርቻለሁና በተለይ ፀጉሬ ከረዳዳ ነው፣ ፀጉሬ ደረቅ ነው ለምትሉ ከእንግዲህ በኋላ ይህንን ሻምፖ ተጠቅማችሁ ፀጉሬ ደረቀ፣ ፀጉሬ ከርዳዳ ሆነ ማለት ይቀራል። የምር ታመሰግኑኛላችሁ እንደውም እና ሰርታችሁ ተጠቀሙት። ቀላል አሰራሩ ቀላል ነው። ደግሞ ቪዲዮውን በጣም እጥር ምጥን ያለች የ8 ደቂቃ ቪዲዮ ነች እና አሰራሩንም አጠቃቀሙንም በደንብ አይታችሁ ብትሄዱ በእርግጠኝነት ውጤታማ ትሆናላችሁ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትረፍ ይበልልኝ። ዛሬ በአዲስ ቪዲዮ መጥቻለሁ እና የዛሬ ቪዲዮዬ ሻምፖ እንዲሁም በኮመንትም ጽፋችሁልኛል እና ለኔም እስቲ ሻምፖ ወይም ደግሞ የሚቀቡ ነገሮች ቅባቶችም ስሪልን ያላችሁ ያው በየተራ እሰራለሁ ብዬ ነበር ከዚህ በፊት እና ባለፈው ጊዜ ሰሞን አልተመቸኝም ነበር እውነት ለመናገር ደግሞም ያው በተከታታይ የተለያዩ ቪዲዮዎች ስለምለቅ አንዱን ያለኝን ደግሞ ቢያንስ ጊዜውን ጠብቄ ነው የምለቀው እና ወደ ግብአቴ ስመጣ የተጠቀምኩት ሮዝሜሪ ያለኝ ሮዝሜሪ ፍሬሽ ሮዝሜሪ በቀደም ቫዝሊን ሰርቼ ነበር እና በተለይ በዚህ ሻምፖ ይህን ሻምፖ ሰርታችሁ ተጠቅማችሁ ያንን ቫዝሊ ደግሞ ሰርታችሁ ቫዝሊን ብትቀቡት ፀጉራችሁ ምንም ይሄ ከርዳዳ የምትሉት ልስልስ ነው የሚልላችሁ። እውነቴ ነው የምላችሁ እና እንደዛ አድርጋችሁ ብትጠቀሙ በእርግጠኝነት ውጤታማ ትሆናላችሁ። የተጠቀምኩት እንደነገርኳችሁ ፍሬሽ ሮዝሜሪ እና እዚች ጋር ዝንጅብል አለኝ። ዝንጅብሉም አጥቤዋለሁኝ እና አልፈቀፈቅኩትም። ብዙ ጊዜ ጥቅም እናገኘው በልጣጩ ብዙ ጥቅም እናገኛለን። ማንኛውም ነገር ልጣጩ በጣም ጠቃሚ ነው እና እኔ እንደነገርኳችሁ አጠብኩት እንዳያችሁት። ከዛ በኋላ በዚህ መልኩ ነው እየቆራረጥኩት። ነገር ግን መፈቅፈቅም ትችላላችሁ። ግን ትንሽ በዛ ስላረኩት ከፈቀፈኩት ደግሞ ያው መብዛትም የለበትም በስሱ መሆን አለበት ማለት ነው። ከዛ በኋላ እናንተ እንደነገርኳችሁ ግን ፍረሽ ከሌላችሁ የደረቀም ካላችሁ ምንም ችግር የለም። የደረቀ ሮዝሜሪ የደረቀ ዝንጅብል ካላችሁ ማንኛውም መጠቀም ትችላላችሁ። ወይም ደግሞ እኔ የተጠቀምኩት አንዱ ግብአት ካላችሁ አንዱን መጠቀም ትችላላችሁ። ይህን ብቻ አይደለም መጨመርበት ግብአት አለ እና ከዛ በኋላ ካጠብኩ በኋላ እንደዚህ ውሃ የሚበቃኝን አክል ውሃ ጨምሬያለሁ። ከዛ ቡና አለኝ እዚህ ጋር ቡና የሀበሻ ቡና እናንተ ንስካፌ ካላችሁ ንስካፌ ተጠቀሙና ቡና በነገራችን ላይ ፀጉራችሁ እንዲበራና የሆነ በቃ ደስ የሚል ወዝ እንዲኖረው ያደርጋልና በጣም አሪፍ ነው። ቡና የሀበሻ ቡናም ካላችሁ እንዲሁም ደግሞ ንስካፌ ካላችሁ እናንተ ንስካፌ መጠቀም ትችላላችሁ። እኔ ግን ቡናው ራሱ አላደቀኩትም። በዚህ መንገድ ነው የእንትን ያልኩት ያደቀኩትና በመፍጫ መፍጨት እችል ነበር ግን ምንድነው ሳጠለው ሊያስቸግረኝ አልፈለኩም። እንደዚህ ብቻ ገርደፍ አድርጌዋለሁኝ። ከዛ በኋላ አንድ ላይ ቢያንስ ለ20 ደቂቃ 15 ደቂቃ አልፈጀብኝም። ብዙ ሁሉንም አልቀረጽኩም እና ከዛ አፈላሁት። አንድ ላይ ፈላለኝ። በዚህ መልኩ ደግሞ በጣም ነው የሚያምረው። እውነት ለመናገር እንዴት እንደሚያምር እንዴት አባቱ እንደሚያምርና በጣም በቃ ሽታው ራሱ የቤቱ ሽታ በጣም አውዶት ነበርና በጣም ደስ የሚል ሽታ ነበር የነበረው ስሰራው። እንዲሁም ደግሞ ፀጉሬንም ታጥቤበት ራሱ በጣም ነው የወደድኩት። በዚህ መልኩ ካፈላው በኋላ በዚህ መልኩ ከለሩንም እንደዚህ ይሰጣችኋልና ባቆያችሁ ቁጥር በነገራችን ላይ ከለሩ እየጎላ እየጠቆረ ነው የሚሄደው። ይሄኛው ግን እንዳትደፉት። እንደዚህ ካደረጋችሁ በኋላ እንደገና መጨረሻ አካባቢ የምትታጠቡበት እንደገና ውሃ ጨምራችሁ እሳት ላይ ብታረጉት አሪፍ ነው። ከዛ የተጠቀምኩት እኔ እናንተ ኒሻ ካላችሁ ኒሻ ብትጠቀሙ የበቆሎ ዱቄት ማለት ነው። ኒሻ ካላችሁ ኒሻ ተጠቀሙ። እኔ ግን ሁሌም ያው ሩዝ ነው ያለኝ የሩዝ ዱቄት ተጠቀምኩ። የሩዝ ዱቄት የሚበቃኝን አክል 3 ማንኪያ መሰለኝ የተጠቀምኩት እና በዚህ መንገድ አንድ ላይ አዋሃድኩት። እንዳይዝባችሁ ወይም ደግሞ እንዳይጓጉልባችሁ ደስ ምርጥ ክሬም እንዲሰጣችሁ ይረዳችኋልና ይሄኛው መምቻ ካላችሁ በዚህኛው መምቻ በደንብ ምቱት። ወይም ደግሞ እንዳይጓጉልባችሁ ደግሞ እንትን ሲበርድ እንትን በሉ። ከበረደ በኋላ አንድ ላይ ጨምሩ። እኔ ግን ትኩስ እንደሆነ ወደ አሁኑ አጠለልኩት። ከዛ በትኩሱም ላይ ጨመርኩ ማለት ነው። ከዛ በኋላ እሳት ላይ አደረግኩኝ። በነገራችን ላይ ለቻናል ላይ አዲስ የሆናችሁ ቤተሰብ እየሆናችሁ አበረታቱኝ። ግን የምር ዳታዬ ላይ ምንም በቃ ሰብስክራይብ ሳታረጉኝ ነው የምታዩኝ ማለት ነው። እና ምን ችግር አለ? ሰብስክራይብ ያደረጋችሁ ብታበረታቱን እና
ምንም ችግር የለውም ማለት ነው። ከእናንተ ምንም የሚቀነስ ነገር የለም። እንዲሁም ደግሞ የደውል ምልክቱን ተጭናችሁ ቢያንስ ሁሌ የምንለቃቸው ቪዲዮ እንዲደርሳችሁ ማለት ነው። ከዛ በኋላ ለ5 ደቂቃ ያክል ነው እንደዚህ እንትን ያልኩ። ከ5 ደቂቃ በኋላ ይህንን የመሰለ ምርጥ ክሬም ሰጥቶኛል። ክሬሙ እንዴት ደስ እንደሚል ግን የምር ከሌላ ጊዜ እንደውም ብዙ ጊዜ እኔ እሰራለሁ፣ እርግጥ ከሌላ ጊዜ በቃ ለየት ይላል ይሄኛው ማለት ነው። እና በጣም ነው የወደድኩት። በእርግጠኝነት ደግሜ ሰርቼ እጠቀመዋለሁ እና በጣም የወደድኩት በቃ በጣም ተመችቶኝ እየተጠቀምኩት እና እንዲሁም ደግሞ ብርድ ነበር እንደውምና በጣም ከባድ ነበር ብቻ ስታጠብ፣ ያው ግን ደስ ይል ነበር። ከዛ ፎሮፎር ደግሞ ላለባችሁ ፎሮፎር እኔ እርግጥ አሁን እግዚአብሔር ይመስገን ቀንሷል። የሆነ ሰሞን በጣም ተመልሶ መጥቶብኝ ነበር ነግራችሁ ነበር እና ከዛ ሎሚ ጨመርኩበት። ሎሚ በጣም አሪፍ ነው ለፎሮፎር፣ ፎሮፎር ያጠፋልና ከዛ በኋላ የተጠቀምኩት እዚች ጋር አልመንድ ሻምፖ ነው ያለኝ እና አልመንድ ያንላችሁን እናንተ ሻምፖ ካላችሁ ሻምፖ፣ ከሌላችሁ ደግሞ ትንሽ ሳሙና ብትጨምሩበት የበለጠ አሪፍ ነው። ነገር ግን አለመጨመርም ይቻላል። ግን ምንድነው እኔ ለቅቄላችኋለሁ የሂና እንትን የሽበት ማጥፊያ ማለት ነው። እና እሱን ደግሞ እንዲለቅልኝ እንዲረዳኝ ግዴታ ሻምፖ መጨመር ስለነበረብኝ ትንሽ ሻምፖ ጨምር ያለው በዚህ መልኩና ነገር ግን እናንተ ያለ መጨመር ራሱ ትችላላችሁ፣ ምንም ችግር የለውም። እና ከዛ በኋላ እቃ ይሄኛው እቃ የምን እቃ እንደሆነ ገምቱ። ያው ኔሮ በዘዴ ስላላችሁ የቲማቲም ሶስ ወይም ደግሞ ምንድነው የቲማቲም እቃ ነበር። ብቻ ምንድነው ሶስ ነው ምንድነው ስሙ፣ እሱን አጥቤ እንደዚህ ሆነልኝ ማለት ነውና ብቻ ከዛ እንደዚህ እዚህ ጋር አሁን የእንትኑን ተቀብቼ ነበር አለ ለ3 ሰዓት አቆይቼው ነበርና ፀጉሬ ራሱ እንዴት እንደጠቆረ እዩት፣ እንዴት ጥቁር እንዳለና የሽበት ማጥፊያ ወይም ደግሞ ፀጉር ጥቁር የሚያደርግ ውህድ ተቀብቼ ነበርና በግማሽ እንደዚህ መታውት፣ ግማሹን መምታት ስለነበረብኝና በጣም እንዳያችሁ ፀጉሬ አሁን ቆሻሻ ብዙ የለበትም። ነገር ግን ምንድነው አለቅልቄው አንዴ ብቻ ነው ያለቀለኩት። ስለዚህ እንትኑን እስኪሚወጣ አዩት፣ ጥቁር ነው ጥቁር ነው የእንትኑ የውህዱን የተቀባሁት ውህድ እንዲያስለቅቅልኝ ማለት ነው። ከዛ አንዴ በሳሙና እንደዚህ በሻምፖውን አንዴ መታውት። ከመታውት በኋላ ታጥቤ እንደገና ታጥቤ ግማሹ ደግሞ በዚህ መልኩ ተጠቀምኩት ማለት ነው። እና በጣም ነው የተመቸኝ እውነት ለመናገር በጣም በቃ እንዲሁም ደግሞ የሽበት ማጥፊያ ራሱ ከስር አለላችሁና በቀደም የለቀኩት አንድ ላይ ነበር የሰራሁት። በቃ እኔ እንጃ ምን ልበላችሁ ፀጉሬ እንዴት እንደሚያምር በቃ ውበቱ ከምንም በላይ እና በመጨረሻ ሻምፖውን ይህንን ይመስላል። እንደዚህ ታጥቤ ፀጉሬ ከታጠብኩ በኋላ ግን ለመቅረጽ እውነት ለመናገር አልተመቸኝም። በማታ ስለነበር በቃ ማታ ነበር፣ በተለይ ደግሞ ብርድ ነው እኛ ጋር በቃ አልቻልኩትም። እና ይሄኛው እንዳውም ባለፈው እንትን ስታጠብ የነበረው ነውና በጣም ብርድ ነው እኛ ጋር። አሁን ከእንግዲህ እኔ እንጃ ያው ምናልባት ወይ በወር አንዴ ለቅላችሁ ይሆናል ፀጉር ማለት ነው። ባይ ሰብስክራይብ አድርጉ።